ደህና ነሽ? ቀስ በይ ቆይ እንዳይወጋሽ። ምን እንደሚያስገርመኝ ታውቃለህ? ምንድን ነው የሚያስገርምሽ? ሁልጊዜ ፍቅርን በወሬ ሳይሆን በተግባር ነው የምታሳየው። ዱርዬ አይደለም? ዱርዬ ደግሞ ፍቅርን ከመናገር ይልቅ ተግብሮ ማሳየትን ይመርጣል። አዝበይ እሺ። በዚህ በኩል ላይ የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽም በአይኔ። የቱ ጋር ደረስክ? ያው እየተሻገርኩ። በቃ ናሽ። ማን ሊመጣ ነው? ዳጊ ነው። እጭ ለምን ጠራው? እንዳይመጣ አላልኩም ነበር? ያምሻል እንዴ? ለምንድን ነው የማልጠራው? ጓደኛዬ እኮ ነው። ዳጊ እንሂድ አይደል? እንሂድ። አንተ ዳግም፣ እኔ ከዚህ ጅል ጓደኛ ጋር አብሬ አልሄድም። ጓደኛዬ ስለወደደሽ ነው ጅል የምትይው? ካልፈለግሽ እኮ መተው ትችያለሽ። ምን ነው ጠበቃው ካልሆንኩ አልክ? ከሱ በፊት እኮ የምታውቀው ነኝ ነው። ቀድሞ በመጣ አይደለም ሆኖ በተገኘ ነው። እኛ መሀል መግባትሽን አቆሚ። ደግሞ ተፈላጊ ነኝ ብሎ እንደሚያስብ ሰው በላይ ስተተኛ የለም። ቀሽም እንዴ አንተ ምን አለች? እኛ እንሂድ በቃ። እሷ የምትሄድበት ቦታ ሳይኖራት አይቀር። How can we not talk about family when family's all that we got? Everything I went through you was አይኖችን እያየሽ እጆችን ይዘሽ እንዴት ነው ለሷ ሰልፍሽ ምሰጪ? ቆይ ፍቅርሽ ይሄን ያህል ደካማ ነው ማለት ነው? ቆይ ወድጄ ነው እንደሚመስልህ? እኔ ለራሴ ህመሜ ይበቃኛል። የቱንም ያህል ህመም ከላይ ልጠቅሽ ይሄ ለሁለታችን ነው የሚሆነው መንገድ። ከኔ ጋር መቆየት ሽልማት ሀዘን ነው። ወይ ለምን ራሱ ደርቶ የራስን ደስታ መወሰን ነው የራስን የምትዋጭ ማለት ነው። የኔ ደስታ በአንቺ ስቃይ ውስጥ መሰቃየት ቢሆን እንኳን አብረሽ ምን ፈል አንዳንዴ መውደድ ማለት አጥብቆ መያዝ ሳይሆን መልቀቅም ጭምር የሆነ ነገር ስትሆን እኔ ዛሬ ሰው ነኝ፣ ነገ ላልሆን ይችላል። እኔ መርጠህ ነገ ብታጣኝ ያን አንተ የምታለቅሰውን እንባ እኮ ማበሳጨው ሌላ ሴት ሲኖር ለእኔም እረፍት ለአንተም ማረፊያ ይኖራል። ማረፊያ አልፈልግም። እኔ እኮ የምፈልገው አንቺን ብቻ እኮ ነው። አካባቢውን እኮ አይደለም። በቃ ሂድ። ለአንተ የተዘጋጀች ሌላ ሴት አለች። ወደ እሷ ሂድ። እኔ ከአንተ ጋር መሆን አልችልም። ተረዳኝ። አንድ ነገር ቃል ግባልኝ። ወደ ኋላ ዞር ብለህ እንዳታይ። ዛሬ ይሄንን ለምችለክ ሄድክ፣ ነገ ጥሩ ህይወት ይኖራል። እኔ ደግሞ ሁሌም እንደጥላክ ትላለሽ። አሁን ይዘሽ ትንሿ እባክህ ደብሮኛል። ምን ነው ዛሬ ሳሚ ልደት አይደለ? አልሞላልሽ አለኝ እኮ። እሱ ያሳስብሻል እንዴ? እንዴ ፊላ ኬት ልታመጣ ቻልክ? ሀብልህን ሸጠኸው ባልሆነ። ኧረ እርሶ ዝም ብለሽ ሂጂ። እኔም ስጠብስ ተፈተፍት ይልኛልሽ። ወይኔ በጣም ነው የማመሰግነው። የት ነበርሽ? የት? ከቤት ወደ አንተ። ከፊሊሞን ጋር አላየሁሽም? እና ጎረቤቴ እኮ ነው እኮ። ምን እየሰራችሁ? አይደለም እኮ። ልትዋሽኝ እንዳትሞክሪ። ሲጀመር እኔ ነኝ ጥፋተኛ። አብረን በልተን አብረን አድረን አደግን ስትኛ ለመጠርጠር። እሱ እኮ የልጅነት ነው። አሁን ደግሞ አድገናል፣ መገናዘብ እንችላለን። ለዛ ነው እኔን ቀጥረሽኝ መንደር ለመንደር ስታሻሽ ነበረው።
ትሰማኛለህ? ላንተ ስጦታ መግዣ እንኳን ገንዘብ አጥቼ ሀብሉን ሸጦ ነው ገንዘብ የሰጠኝ። ደስ ስላለኝ ነው ደግሞ ያቆፍኩት። ይቅርታ። ልቀቀኝ ወደዛ። በቃ እሺ ቀናለሁ። ደሞ አይደለም ሲነኩሽ ሲያዩሽ ራሱ ደስ አይለኝም። ስሜታዊ ሆኜ ደሞ ስለተናገርኩሽ በእናትሽ ይቅርታ። አጨክንብኝም ብለህ ነው? እኔ እወድሻለሁ። እኔም እወድሃለሁ። መታሽ። ይቅርታ። እህቴ ወይ ወንድሜ፣ ክፍለ ሀገር የሆነ የምጨርሰው ነገር ስላለ ቶሎ ልሂድ። ይሄ ለእናቴ የመድኃኒት መግዣ፣ ይሄ ደግሞ ለአንቺ የትምህርት ቤት ክፍያ ነው። እሺ እሺ። ግን ናፍቀኛለህ። ሄድብኝ ነው? እህቴ መድኃኒቱን ቶሎ ገዝተሽላት ግቢ። እሺ 8 ሰዓት ካለፈ እናታችን በሽታው ይነሳባታል። መድኃኒቱን የግድ መዋጥ አለባት። ደግሞ የትምህርት ክፍያሽን በሰዓቱ ክፈይ። እሺ የባለ